ሰዎች ሳቁብኝ፣ ሰዎች ቀለዱብኝ፣ ሰዎች ማን አንተ 1 ሚሊዮን የምታገኘው ወረኛ ሰበኛ አሉኝ። ይኸው አሁን አበድረን ብሎ ወረፋ ይዘዋል። ችግራችሁ ሄዳችሁ አትለፍልፉ። ማንም አይረዳቸውም። ሁሉ ሰው የራሱ ችግር አለው። የራሳቸው ችግር ያልፈቱ ሰዎች ያንተ ችግር አይፈቱልም። መጀመሪያ ችግርህን መፍታት ያለብህ አንተ ነህ። ራስህን ካያረዳህ ማንም አይረዳህም። ግን ከኔ የባሰ የገጠመ ፈተና የለም ማለት እችላለሁ። ከ3,000 ተነስቼ እዚህ ደርሻለሁ። መኪና ይዤ በአደጋ ሞተ ቢባል ብዬ አስቤያለሁ። ግን እናቴ ምን ይሰማታል? ተስፋ አልቆርጥም፣ እጄን አልሰጥም። እንዴት አድርጌ እንደማሸንፍ አላቅም። ማሸነፌ ግን ግዴታ ነው ብዬ ወሰንኩ። እንደዚህ በተነቃቃ መንፈስ አሁን በቀጥታ ወደዚህ የምጋብዘው ስለሱ ብዙም አላሳውቅም፣ ነገር ግን እንደዚህ ነቃ ስላላችሁ የሚያነቃቃ ባለሙያ ነው የምጋብዘው። በተለያዩ ሶሻል ሚዲያዎች የተለያዩ በቴሌቪዥኖች ታውቁታላችሁ። ዳዊት ድሪምስ ወደዚህ ጋብዛለሁ። እያየሁ ነበረ ስገባ ከተወሰነ ጊዜ በፊት ምንም ያልነበራቸው እኔም በተለያዩ የስልጠና መርሃ ግብር ያገኘኋቸው ወጣቶች የሚገርም ስራዎች እንጨት የሚቆርጥ ማሽን፣ ሳሙና፣ የተለያዩ ስራዎች ሲሰሩ አያቸዋለሁና እነሱ ስታዩዋቸው ምን ይሰማቸዋል? ዋው እኔም እንደዛ ቢሳካልኝ ብላችሁ ታስባላችሁ። ግን የሐሳብ ልክ እንዳሰባችሁ ከውስጥ አንድ ወረኛ ሰውዬ አለ። ታውቁታላችሁ? ያ ወረኛ ሰውዬ ከጧት ጀምሮ ለቅሰው የሚጀምረው አለ አይደለ? ምን ነው የሚላችሁ ጧት ስትነሱ? አሁን ሁላችን ምን ተምረናል? ከልጅነታችን ጀምሮ ቀናችሁ ጧት ተነስታችሁ በምን ጀምሮ ነው የተማርነው? በምን ጀምሮ ነው የተማርነው? በጸሎትና በምስጋና። እስከምትስማሙ ሰዎች ብቻ እጃችሁ ወደ ላይ። የስ ሁላችን እንስማማለን አይደለ? ግን የሰው ልጆች ትልቁ ችግራችን አለማወቃችን አይደለም፣ የምናውቀው ነገር አናደርግም። ዛሬ ስንት ሰዎች ነን ጧት ተነስተን ቀናችን በምስጋና የጀመርነው? አሁን 2 አይነት ጸሎትና ምስጋና ነው ያለ። አንድ ከላይ ነው ሰው እንዲያይልህ ማለት ነው። ሰው ሲያይ በደንብ አድርጋ የምትጸልይ የምታመሰግን ነው የምትመስለው፣ ውስጥ ግን የለህም። እሺ ጧት ተነስተን ቀናችን በምስጋና ስንጀምረው ምን ነው የምንሆነው? እኛ ሰላም እንሆናለን። አሁን የመጀመሪያ ቁልፍ ይሄ ነው። ጧት ተነስተን በአፍንጫችን ትንፋሽ ካለ ምን እናደርጋለን? እናመሰግናለን። አሁን አብዛኛው ሰው መንግስት አልረዳኝም፣ እንደዚህ እርዳታ አልተደረገልኝም፣ ያ ወረኛ ሰውዬ መጮህ የሚጀምረው አማራሪ ከሆንን ነው። ዋነኛው ቁልፍ ምንድነው? አመስጋኝ ስንሆን ነው። አመስጋኝ ስንሆን ሲባል ግን አንድ ሰው እዚህ ዳዊት እኔ ምን ይዤ ላመስግን? አንተ ከፈለክ አመስግን፣ እኔ ምን ላመስግን? ለኔ እኮ መንግስት ቦታ አልሰጠኝም፣ አባቴ እኮ ባለሀብት አይደለም፣ እናቴ አትረዳኝም፣ ጓደኞች እንትን አያድርጉኝ፣ እኔ ምበላውም አጥቻለሁ፣ ምን ይዤ ነው ማመሰግነው? ምን ይዘን ማመስገን እንችላለን? መጀመሪያ ማመስገን ያለብን በአፍንጫችን ትንፋሽ ካለ። እሺ እቺ ትንፋሽ ከሌለች እኮ ቦታ ቢሰጥ ምን ይሰራልሃል? እስከ ባጠገባቸው ያለ ሰውየው በአፍንጫ ትንፋሽ አለ ወይ በሉት። አንድ ሰውዬ ነበረ፣ ባንክ ተበደረ መኪናና ባንኩ መኪናን መልሳለሁ፣ መኪና መልስ ወይ ደግሞ በፍርድ ቤት አሳውጅሃለሁ ሲለው ምን አለኝ? ዳዊት ባንክ ይሄ መኪና ከሚወስድብኝ ሞት ይሻለኛል አለ። ስለዚህ አፍንጫህ ለምን እንደዚህ አድርጋ አትይዛት? ሞት እኮ ቀላል ነው አልኩት። ማለት አንድ ሰው አፍንጫው እንደዚህ አድርገን ብንይዘው ምን ነው የሚለው? እንዴ ከህይወት መኪናው ከፈልጋችሁ ውሰዱት ነው የሚለው። የኔ ቁም ነገር ዋናው ነገር በአፍንጫችን ምን መኖር ነው። ስለዚህ በአፍንጫችሁ ትንፋሽ አለ። እርግጠኛ ናችሁ? ከህይወት የሚበልጥ አለ ወይ? በህይወት ስላልመጣብን ነው እንጂ ከህይወት የሚበልጥ ነገር አለ ወይ? የለም። ስለዚህ በህይወት ነው ያለ ነው። ስለዚህ ጠዋት ተነስተን ምን እናደርጋለን? ተመስገን። ቤተሰቦቻችሁ በህይወት ነው ያሉ? ተመስገን። አብዛኛው ሰው ተመስገን እንዳይል ምን ያደርጋል? ትናንት ጋር ሄዶ መከራ ይፈልጋል፣ ነገ ጋር ሄዶ ጭንቀት ይፈልጋል። የሆነው ሆኗል። እዚህ የተለያየ ሰው የተለያየ ችግር ገጥሞታል አይደለ? የተለያየ ሰው የተለያየ ፈተና ገጥሞታል። አንዳንድ ሰው ችግሩ ማውራት ይፈልጋል። ዳዊት 5 ደቂቃ ስጠኝ፣ 2 ደቂቃ ብቻ ስጠኝ፣ ችግሬ ልንገርህና እንድታግዘኝ ይላል። 2 ዓመት ሙሉ የተፈተንከው ፈተና ለእኔ በ2 ደቂቃ አታስረዳኝም።
ማንምም አይረዳህም። እኔ በጣም ያቆምኩት ነገር ካለ ምንድነው ችግሬ ለሰው ማንገር ትቻለሁ። ምክንያቱም ማንም አይረዳህም። አንተ ራስህ ከተረዳኸው በቂ ነው። ችግራችሁ ሄዳችሁ አትለፍልፉ። ማንም አይረዳችሁም። ሁሉ ሰው የየራሱ ችግር አለው። የየራሱ በየስልጣን ነው። ሁሉ ሰው በውስጡ ፔን አለው። ሁሉ ሰው የራሱ ችግር አልፈታም። እና የራሳቸው ችግር ያልፈቱ ሰዎች ያንተ ችግር አይፈቱልም። መጀመሪያ ችግርህን መፍታት ያለብህ አንተ ነህ። ራስህን ካረዳህ ማንም አይረዳህም። ግን ከኔ የባሰ የገጠመ ፈተና የለም ማለት እችላለሁ። እኔ ወደ ኢትዮጵያ ስመጣ የሚያቀኝ ሰው አልነበረም። እማቃቸው ስልካቸው ይዤ የመጣሁ 5 ሰዎች ነበሩ። እነሱም በደንብ አድርጎ አያውቁኝም። አማርኛ አልችልም ነበር። የሚረዳኝ ሰው አልነበረም። ከተማውን አላውቀውም። አገሪቷን አላውቃትም። ግን ምን ጀመርኩ? ኮምፒውተር መስራት ጀመርኩ። ኮምፒውተር ማጽዳት ጀመርኩ። 300 ብር ነው የሚከፈለኝ ነበረ። 22 ነው የገባሁ። ትላልቅ ህንፃዎች ገብቼ ኮምፒውተር አጸዳለሁ። የሚከፈለው 300 ብር ነው። ግን ባለይሉንታ ነኝ፣ እሳቀቃለሁ። ሁሌ በነፃ ማገልገል ነው የምወደው። ትልቅ ህንፃ ያለው ሰውዬ ኮምፒውተሩ ሰርቼለት ስንት ነው ሂሳብ ሲለኝ 300 ብር እኮ ነው። ለሱ 300 ብር ከፈለኝ አልከፈለኝ ምንም ጉዳዩ አይደለም። ግን ባለይሉንታ ስለሆንኩ ችግር የለም ሌላ ቀን ትከፍላላችሁ ብዬ እሄዳለሁ። ግን የሚበላ ሰዓት አልነበረኝም። የሚያቀኝ ሰው አልነበረም። አማርኛ አልችልም ነበር። ምንም ነገር አልነበረኝም። ግን ከዛ ተነስቼ ኢንተርኔት ቤት ከፈትኩ። ከዛ ተነስቼ የጥገና ቤት ከፈትኩ፣ ካፌ ከፈትኩ፣ ሬስቶራንት ከፈትኩ። ትላልቅ ስራዎች መስራት ጀመርኩ። 15 ሺህ በቀን መስራት ጀመርኩ። 450 ሺህ በወር መስራት ጀመርኩ። ግማሽ ሚሊዮን ማለት ደስ አለኝ። ፈጣሪ ግን ቆይ አንተ ወረኛ ትፈተናለህ አለኝና መንግስት የባቡር መንገድ መስራት ጀመረ። እና መንገድ መስራት ሲጀምር ስንት ጊዜ ነው የሚፈጅባችሁ ይሄ መንገድ መስራት ስላቸው 6 ወር አሉኝ። መንገዶች ባለስልጣን የሄድኩ የተመላለስኩ ጠይቅ 6 ወር አሉኝ። 6 ወር ቆርቆሮ ብቻ ነው የታጠረ እንጂ አልተጀመረም መንገዱ። 6 ወር አላለቀም። 1 ዓመት አላለቀም። 1 ዓመት ተኩል አላለቀም። 2 ዓመት አላለቀም። 3 ዓመት አላለቀም። 3 ዓመት ተኩል አላለቀም። ከሁሉም ሰው ስለተበደርኩ ከ3 ዓመት ተኩል በኋላ 5 ሚሊዮን ገንዘብ ከሰርኩ። ከዛ በፊት ችግሩ ስለማላውቀው የነበረ ማለት ነው ጭንቀት በጭንቀት ብቻ ነበረ የኔ ህይወት። ከዛ ግን አንድ ቀን ካልኩሌት ሳደርግ ስንት ከስር ያለው 5 ሚሊዮን ከስር ያለው። የ5 ሚሊዮን ኪሳራ ለኔ በጣም ከባድ ነበረ። ራሴን ማጥፋት አስቤ ነበር። የሆነ ሰዓት ቁጭ ብዬ ራሴን አጠፋለሁ አላልኩም፣ ግን ለራሴ ምን አልኩ? ከ3,000 ተነስቼ እዚህ ደርሻለሁ። ከ5 ሚሊዮን ኪሳራ ግን ተስፋ የለውምና ሰው ሳያቀኝ ብሞት መኪና ይዤ ብጋጭ እና በአደጋ ሞተ ቢባል ብዬ አስቤያለሁ። ግን ከዛ ወደ ራሴ ተመለስኩና እኔ ብሞት ለእኔ ግልግል ነው። ግን እናቴ ምን ይሰማታል? ቤተሰቦቼ ምን ይሰማቸዋል? ተስፋ አልቆርጥም፣ እጄን አልሰጥም። እንዴት አድርጌ ከዚህ ጉድጓድ እንደምወጣ አላቅም። እንዴት አድርጌ እንደማሳካ አላቅም። እንዴት አድርጌ እንደማሸንፍ አላቅም። ማሸነፌ ግን ግዴታ ነው ብዬ ወሰንኩ። ትልቅ ህልም አስቀመጥኩ። ምን ብዬ አስቀመጥኩ? እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ እየቀየርኩ ነው፣ 1 ሚሊዮን በወር እየሰራሁ ነው ብዬ አስቀመጥኩ። ለእኔ 1 ሚሊዮን የሚመጣም አይመስለኝም ነበር፣ የሚመለከተኝ ሰው አይመስለኝም ነበር። ዛሬ ተሳክተዋል። በዛን ጊዜ ትንሽ የወረቀት ወስጄ ይችን ህልም ጻፍኳት። እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ እየቀየርኩ ነው፣ 1 ሚሊዮን በወር እያገኘሁ ነው ብዬ ጻፍኳት። ሰዎች ሳቁብኝ፣ ሰዎች ቀለዱብኝ። ሰዎች ማነህ አንተ 1 ሚሊዮን የምታገኘው ወረኛ ሰበኛ አሉኝ። ይኸው አሁን አበድረን ብሎ ወረፋ ይዘዋል። ስለዚህ እዚህ ጋር ማንም ችግርህን አይረዳህም። እኔ መጥቼ ልረዳህ ከሆንኩ መጀመሪያ የራሴ ችግር መፍታት አለብኝ። ራስህን ከረዳህ ግን ማንም አይከለክልህም። ራስህን ከለከልክ ማንም አይረዳህም። ራስህን ከረዳህ ግን ማንም አይከለክልህም። እዛ ውጭ ያሉ ወጣቶች የዛሬ 2 ዓመት 3 ዓመት እንደዚህ ስልጠና ተገናኝተን በዛ ሰዓት እኔ እችላለሁ የሚሉ የነበሩ ይኸው ዳዊት ከ3 ዓመት በፊት ትችላለህ ብለህ ነበር፣ አሁን ችያለሁ እያሉኝ ናቸው። በሺዎች የሚቀጠሩ ሰዎች የኔ ታሪክ ሲሰሙ ሌላ ታሪኮች ሲሰሙ እንችላለን ብለው ተነስቶ አሳክተዋል። እዚህ ያለ ሰውዬ ማን መሆንህ አላውቅህም፣ ችግርህ ምን መሆኑ አላውቀውም። ሌላ ሰው ሊረዳህም ሊያውቀው አትጠብቅ። ፈጣሪ ለሁላችን በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። እውነት ውሸት? ልንረሳው እንችላለን፣
ግን ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ይህ አቅም ከተጠቀምንበት ህይወታችን መቀየር እንችላለን። ቤተሰባችን መቀየር፣ ኢትዮጵያ መቀየር፣ አፍሪካ መቀየር። የማንም ሰው እርዳታ አያስፈልግንም። ስለዚህ ዛሬ ትሄዳላችሁ፣ ነገ ጠዋት ስትነሱ መጀመሪያ ምን ታደርጋላችሁ? በአፍንጫችሁ ትንፋሽ ካለ ታመሰግናላችሁ። ከዛ ቀጥሎ መጀመሪያ ጠዋት ተነስተን በአፍንጫችን ስላለ ትንፋስ ካላመሰገንን ሰበበኛ ይመጣልና ማመረር ይጀምራል። ሰበበኛ አትስሙት። ማን ነው የምንሰማው? ራሳችን ነው የምንሰማው። ስለዚህ በአፍንጫችሁ ትንፋሽ ካለ አመስግኑ። ከዛ ትልቅ ህልም አስቀምጡ። እኔ ህልሜ ሳስቀምጠው እንዴት እንደማሳካው አላቅም ነበር። ግን ትልቅ ህልምህ በአእምሮ በአጽኖት በተደጋጋሚ ካሰብከው በልብህ ካመንከው በህይወትህ ተአምር ትመሰክራለህ። እቺ ልበልና ልዝጋ። እኔ የተመኘሁት 100 የሚሆኑ ሰዎች ማሰልጠን ነው። እኔ የተመኘሁት በጣም ከበዛ 500 ሰዎች ማሰልጠን ነው። ይሲ ህልሙ ባንተ እንዲሳካ ፍቃደኛ መሆን ብቻ ነው ያለህ እንጂ የፈጣሪ በረከት ለኢትዮጵያም ይሁን ላንተም ይሁን ላንቺም ይሁን ብዙ ነው። እኔ በጣም ያሰብኩት 500 ሰው አሰለጥናለሁ ብዬ በ22 በአንድ ሲኔማ ተከራየሁ። 500 ሰው የሚይዝ አሁን አሰፋነውና ወደ 1000 ሰው ይይዛል። በአእምሮዬ ግን መቼም ይሁን መቼም 10,000 ሰው ባለበት ንግግር አቀርባለሁ ብዬ አላስበውም። ይኸው ወሬ እንተው፣ ሐሜት እንተው፣ አባቴ አልረዳኝም፣ መንግስት አልረዳኝም ምናምን እንተውና ሰከን ብለን ቀናችን በጸሎትና በምስጋና በመጀመር ረጋ ብለን እኔ ምን ላሳካ ብለን ትልቅ ህልም ካለምን ሰዓቱ ሲደርስ የዘራነው አይደለም የምናጭለው፣ ከዛ በላይ ነው ያለምነው አይደለም የምናሳካው። በህይወታችን ተአምር ነው የምንመሰክረው። ትንሽ ከወሬ ከሰበር ዜና ከቲክቶክ ምናምን መለስ ብላችሁ ወደ ራሳችሁ ከመለሳችሁ ጠንቅቃችሁ ታውቃላችሁ። አቅሙ በውስጣችሁ ነው ያለው። ከቆረጣችሁ ማንም እንደማይመልሳችሁ ታውቃላችሁ አይደለ? ታዲያ ምን ነው የምንጠብቀው? መሆን ያለብን ከሆንን ማድረግ ያለብን ካደረግን መክፈል ያለብን መስዋዕትነት ያለ ምንም ድርድር ከከፈልን የዘራነው ብቻ ሳይሆን የምናጭለው በህይወታችን ተአምር እንመሰክራለን። በህይወታችሁ ተአምር ለመመስከር ዝግጁ ናችሁ ወይ? yes ኢትዮጵያ ሀብታም ሀገር ናት። ህዝባችን ሀብታም ነው። አሁን ግን ወረኛና ሰበበኛ ከመሆን ወጥተን ተአምረኛ ሆነን ወደፊት ወደ ላይ መሄድ ብቻ ነው። ከኔ ጋር እባካችሁ አንድ ላይ እኔ ድንቅ ነኝ በሉ። ሌትስ ጎ። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። እኔ ምክንያታዊ ወጣት ነኝ። ዝም ያለ ሽማግሌ ነው ማለት አትስሙት። እኛ ምክንያታዊ ወጣት ነን። ትልቅ ህልም አለኝ። ህልሜ ይቻላል። አቅሜ ከመረዳቴ በፊት ህልሜ ማይቻል ይመስለኝ ነበር። ከአቅሜ በላይ ይመስለኝ ነበር። ከሰው ጠብቅ ነበር፣ ከመንግስት ጠብቅ ነበር። ሰበቤ አያልቅም ነበር። ተመስገን፣ ዛሬ ነቅቻለሁ፣ ገብቶኛል። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶኛል። ይህ አቅም በመጠቀም ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ መስሪያ ቤቴን ቀይራለሁ፣ አዲስ አበባ ከተማዬን ቀይራለሁ፣ ኢትዮጵያ ሀገሬን ቀይራለሁ። እኛ ኢትዮጵያውያን ከኢትዮጵያ አልፈን አፍሪካ ብቻ ሳይሆን ዓለም እንቀይራለን። ሲደክመኝ አላርፍም፣ አይደክመንም። ነገር ግን ቢደክመን እንኳ አናርፍም። እኛ የምናርፈው $1 ከ$1 እኩል በማድረግ ኢትዮጵያ ብቻ ሳይሆን አፍሪካን በመቀየር በ21ኛው ክፍለ ዘመን የሰላም፣ የፍቅር፣ የበረከት፣ የተአምር ታሪክ ስንሰራ ብቻ ነው። እናመሰግናለን።